እንኳን ለመጥምቀ መለኮት ቅዱስ ዮሐንስ ወርሃዊ መታሰቢያ ክብረ በዓል በሰላም አደረሳችሁ። እንዲሁም በዚህ ቀን ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ ክብረ በዓላቸው በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች፣ ከዚህ በመቀጠል የመጥምቀ መለኮት የቅዱስ ዮሐንስን ገድሉን እናሰማለን። ልመናው አማላጅነቱ ይደረግልንና መጥምቀ መለኮት ቅዱስ ዮሐንስ ያደረገው ተአምሬ ነው። የኢትዮጵያ ንጉሥ ልጅ የሆነች አንዲት ሴት ነበረች። ስሟም ዓመተ ዮሐንስ ይባል ነበር። እሷም ጌታችን መድኃኒታችን ኢየሱስ ክርስቶስ ያዘዘውን ትእዛዝ አፍርሳ አንድ ወንድ በአንድ ሴት፣ አንድ ሴት በአንድ ወንድ ጸንተው ይኑሩ ያለውን ቃል ተላልፋ በመጽሐፍ የተጻፈውን ሕግ ጥሳ ያለ ኀፍረት በዝሙት ትኖር ነበር። ያችም ሴት ዝሙትን ከመውደዷ ብዛት የተነሳ አንዲት ደቂቃ መታገስ አይቻላትም። ፈሪሃ እግዚአብሔር እንዳያድርባት አይነ ልቦናዋን የበጎ ሥራ ሁሉ ጠላት የሆነ ሰይጣን በመርዙ አሳውሯት ነበር። ካህናቶቹም ወደዛች ሴት እየሄዱ እንዲህ በማለት ይመክሯት ይገስጿት ነበር። አንቺ ሴት የምትሰሪው ኃጢአት፣ የምትፈጽሚው በደል በሕግ የተከለከለ ነው። ጌታችን ፈጣሪያችን ሰውን የፈጠረው በንጽሕና ጸንተው አንድ ወንድ በአንድ ሴት፣ አንድ ሴት በአንድ ወንድ ጸንተው እንዲኖሩ ነው። አንቺ ግን ሕግ አፍርሰሽ ትእዛዝ ተላልፈሽ እግዚአብሔር ፈጣሪሽን ታሳዝኛለሽ። እነሆ እንደ አሕዛብ በዝሙት ጸንተሽ እናይሻለን። ይህ በደልሽ በዚህ ዓለም በሥጋሽ ያስቀስፍሻል፣ በወዲያኛውም ዓለም ፈጣሪሽ በነፍስሽ ይፈረድብሻል፣ ይቅርብሽ በማለት ይመክሯት ነበር። እርሷም እንዲህ በማለት ትመልስላቸው ነበር። የመከራችሁኝን ምክር እቀበላለሁ፣ የዝሙትንም ሥራ ተዋለሁ። እንደ ሕጉ መሠረት መጽሐፉ እንደሚያዘው እናንተም ንስሐዬን ስጡኝ፣ ቀኖናዬን ፈጽሜ ከጌታዬ እታረቃለሁ። ያለኝንም ገንዘብ ወስዳችሁ ለድሆች ለጦም አዳሪዎች በመጥምቀ መለኮት ቅዱስ ዮሐንስም ምጽዋት ስጡልኝ በማለት ትመልስላቸው ነበር። ካህናቶቹም ገንዘቧን ተቀብለው በመጥምቀ መለኮት ቅዱስ ዮሐንስም ይመጸውቱላት ነበር። እርሷ ግን በአፏ ብቻ ተዋለሁ ትላለች እንጂ ከካህናቶቹ ተደብቃ ዝሙት መስራቷን አላቋረጠችም። እርሷም ይህ ቀረሽ የማትባል መልከ መልካም ነበረች። ከሔዋን የተወለዱ ሴቶች ሁሉ በመልክ ፍጹም አይተካከሏትም ነበር። ጠቅላላ ከአዳምና ከሔዋን የተፈጠሩት ሁሉ ከዛች ሴት በፊት የነበሩት እንደ እርሷ አያምሩም ነበር። እርሷን ግን ለምን አሳምሮ እንደፈጠራት እግዚአብሔር ያውቃል። ያችም ሴት ከመልኳ ማማር የተነሳ ሊመክሯት ሊያስተምሯት የሄዱትን ካህናቶች ሳይቀር ታስታቸዋለች። ከመልኳም ድንግባትና ከጥርሶቿ ማማር ብዛት የተነሳ ወንዶችን ሁሉ ያለ ፈቃዳቸው ወደ ዝሙት ትስባቸዋለች። ይህች ሴት ግን አንዲት መልካም ሥራ ነበረቻት። ዕለት ዕለት ያላትን ሀብት ያገኘችውን ገንዘብ በሙሉ በመጥምቀ መለኮት ቅዱስ ዮሐንስም ለችግረኞች፣ ለድሆች፣ ለጦም አዳሪዎች ቃል ኪዳኑን አምና ትመጸውት ነበር። ያገኘችውንም ገንዘብ ሁሉ ላሳድር ለነገ ይሁነኛ አትልም። ቤተሰቦቿ በልተው የሚያድሩትን ብቻ አስቀርታ በመጥምቀ ዮሐንስ ስም ለድሆች ትሰጣለች። መጥምቀ መለኮት ዮሐንስም እንዲህ እያለች ትለምነው ነበር። አንተ ጌታችን ያጠመቀ ቅዱስ ዮሐንስ ሆይ፣ እግዚአብሔር ባለሟል ዮሐንስ ሆይ፣ ለቄሱ ኃጢአቴን ተናዝዤ በደሌን በቀኖና አርቄ በንስሐ ከፈጣሪ ልታረቅ ኖ ጌታዬ ኢየሱስ ክርስቶስ በሞት ነፍሴን እንዳይጠራኝ ከፈጣሪ አማልደኝ። ዮሐንስ ሆይ አንተ ከጌታዬ ቀድመህ ለእስራኤሎች መንግሥተ ሰማይ ቀርባለችና ንስሐ ግቡ እያልክ ሰውን ሁሉ ወደ ሕይወት ጎዳና ስትመራ የነበርክ ነህና
ዮሐንስ ሆይ እኔንም ወደ ሕይወት ጎዳና አድርሰኝ፣ ጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ በማለት የሰበክ መጥምቀ መለኮት ቅዱስ ዮሐንስ ሆይ አሁንም እኔ ኃጢአተኛ በደለኛ የሆንኩትን በሰው ሁሉ ላይ ስልጣን ያለው ሞት በእጁ ሳይዘኝ በተሰጠህ ቃል ኪዳንህ ወደ ንስሐ መንገድ ምራኝ እያለች ትለምነው ነበር። ይቺ ሴት በእንደዚህ አይነት ሥራ እያለች ሳለ ከዕለታት አንድ ቀን እንደ ራሷ ነፍስ አድርጋ በጣም የምትወደው አንድ ሰው ፈረስ ሲጋልብ ሳለ ከፈረሱ ላይ ወድቆ ሞተ። በጣም አድርጋ እንደ ራሷ ሰውነት ትወደው ስለነበር መሞቱን በሰማችና ባየች ጊዜ በጣም ምርር ብላ ለቀሰች። ከሐዘኗም መጽናናት አልቻለችም። የሀገሩም ሰው ሬሳውን ለመቅበር ጉድጓድ ይቆፍሩ ጀመር። ዓመተ ዮሐንስም ሰዎቹን እንዲህ አለቻቸው፣ ይህ ሰው በዚህ ባለንበት ሀገር አይቀበርም፣ ጉድጓድ ለመቆፈር አትድከሙ አለችና ጠቅላላ ሕዝቡንም መኳንንቱንም እንዲሰበሰቡ አዘዘችና እንዲህ አለቻቸው፣ የዚህ ሰው ሬሳ ከዚህ አይቀበርም። ነገር ግን አያቴ አፄ ዘርዓ ያዕቆብ ጌታችን መስቀል ወደ ኢትዮጵያ አምጥቶ በግሸን ደብረ ከርቤ ባስቀመጠ ጊዜ ከኢየሩሳሌም የብዙዎችን የቅዱሳን አጽም አምጥቶ በግሸን ደብረ ከርቤ አብሮ አስቀምጦታል። ከነዚያ ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ያጠመቀው የዮሐንስንም አጽም አምጥቶ በግሸን ደብረ ከርቤ ቀብሯል። በገድሉ መጽሐፍ እንደሰማው የዮሐንስ ስም ከሚጠራበት ቦታ የተቀበረ ሰው በነፍሱ ወቀሳ ከሰሳ የለበትም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በማይሻር ቃሉ ለወዳጁ ለቅዱስ ዮሐንስ የሰጠውን ቃል ኪዳን በገድሉ መጽሐፍ እንደሰማሁት የዚህም ሰው ነፍስ ወደ ሲኦል እንዳትወርድብኝ የዮሐንስ አጽም ካለበት ግሸን ደብረ ከርቤ ወስዳችሁ ከዛ ቅበሩልኝ አለቻቸው። ሕዝቡም መኳንንቱም እንዲህ በማለት መለሱላት፣ ለመሆኑ እንዲህ ያለውን የከበደ ትእዛዝ እንዴት ታመጭብናለሽ? ለመሆኑ የዚህን ሰው አስከሬን የምንቀብርበት መሬት በሀገራችን የለም? ግሸን ወስዳችሁ ካልቀበራችሁ ትይናለሽ? ትእዛዝሽም አግባብ አይደለም። ምክንያቱም እኛ ይህንን ሬሳ ግሸን እስከምናደርስ ድረስ ይፈርሳል፣ ይበሰብሳል፣ ሽታውም አያስኬደንም። እኛ ካለንበት ሀገር እንኳን በእግር በፈረስ እንኳን ገስግሰው 10 ቀን ነው የሚደርሱት። እንዴት አድርገን ሬሳ ተሸክመን እንደርሳለን? እመቤታችን ሆይ እንደ ድንጋይ የከበደ ትእዛዝ አትፈጽሚብን። እኛም ሬሳ ተሸክመን ሀገር አቋርጠን ግሸን መድረስ አይቻለንም በማለት አይሆንም አሏት። ዓመተ ዮሐንስም እንዲህ አለቻቸው፣ እኔም ለምናችሁን ልመና አይሆንም ካላችሁኝ እኔ ራሴን በገዛ እጄ ገድላለሁ፣ በገመድም ታንቄ ነፍሴን ከሥጋ የለያታለሁ። ነገር ግን ፈትሐ በርትዕ ኩናኔ በጽድቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ነፍሴን ከናንተ እጅ እንዳላይ መርምራት፣ ልመናዬን አይሆንም ማለታችሁን ታንቄ በመሞቴ ኃጢአት እንዳይሆንባችሁ እኔ ይህንን ሬሳ ግሸን ደብረ ከርቤ ወስዳችሁ ቅበሩልኝ ብዬ የለመንኩበት ጌታችን መድኃኒታችን ኢየሱስ ክርስቶስ በማይሻር ቃሉ ግሸን የደረሰ ሁሉ በነፍሱ ወቀሳ ከሰሳ የለበትም ብሎ ለእመቤታችን ለቅድስት ድንግል ማርያም ቃል ኪዳን ስለገባላት ነው። ደግሞም ይህ ሰው በሥጋው እንደሞተ በነፍሱም ሙቶ ወደ ሲኦል እንዳይወርድ ነው። የግሸንም ቃል ኪዳን ከዛች ደረሰ መንግሥተ ሰማይ ይገባል እንጂ ሲኦልን አያያትም። የዮሐንስም አጽም ከዛች ስለተቀበረ ለዮሐንስም እንዲህ በማለት ጌታችን ያንተ ስም ከሚጠራበት ቦታ የተቀበረ ሰተት ብሎ ወደ መንግሥተ ሰማይ በነፍሱ ይገባል በማለት ቃል ኪዳን ገብቶለታል። ስለዚህ ቃል ኪዳኑን ስለማውቅ ነበር። ነገር ግን አይሆንም ሬሳውን ወስደን አንቀብረውም ካላችሁኝ በገዛ እጄ ታንቄ ነፍሴን ከሥጋዬ መለየት አለብኝ ብላ
የምትተናነቅበትን ገመድ ልትፈልግ ተነሳች። በዚህን ጊዜ ሕዝቡ እንዲህ በማለት መለሱላት፣ የግሸን ቃል ኪዳን አንቺ እንደምታየው አይደለም። ጌታችን በማይታበል ቃሉ ለእመቤታችን የሰጣት ቃል ኪዳንም በሕይወተ ሥጋ ሳሉ ቃል ኪዳኑን አምነው የቀኑንም ሐሩር ረሃቡን ጥሙን ታግሰው ከቦታው ለደረሱት ነው። የዮሐንስንም ቃል ኪዳን በሕይወተ ሥጋቸው ሳሉ በሕጉ ጸንተው ቃል ኪዳኑ አምነው መታሰቢያውን ላደረጉ ነው እንጂ ሕግ አፍርሰው እንደ አሕዛብ ሕግ እግዚአብሔርን ተላልፈው በሥጋቸው ሰውንም እግዚአብሔርንም ሲበድሉ ኖሮ ከሞተ በኋላ በድኑን በዮሐንስ አጽም ካለበት ቢቀብሩት አይደለም አሏት። እርሷም እንዲህ በማለት መለሰችላቸው፣ አረ ለመሆኑ እናንተ የዮሐንስን ቃል ኪዳን በሕይወት ሳሉ ላመኑት ነው አላችሁ? እሱስ እውነታችሁን ነው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ለዮሐንስ የሰጠው ቃል ኪዳን በሕይወቱ ብቻ አምኖ መታሰቢያ ላደረገ ነው እንጂ ከሞተ በኋላ ይዳንልህ ብለህ ለዮሐንስ ቃል ኪዳን አልሰጠኸውም ብሎ አምላክን የሚከራከረው ሰው አለ ወይስ? ዮሐንስን ያንተ ቃል ኪዳን በሕይወቱ ሳለ መታሰቢያ ላደረገ ነው እንጂ ከሞተ በኋላ አጽምህ ቦታ የተቀበረውን በነፍሱ ማዳን አይቻልህም በማለት የሚቃወመው ይኖራልን? አለቻቸውና ለመታነቅ ገመድ በእጇ አንስታ ያዘች። ያንን ጊዜ መኳንንቱም ሕዝቡም እርስ በርሳቸው እንዲህ ተባባሉ፣ ይህች ሰው ይህንን ሰው እንደ ራሷ ነፍስ አድርጋ ትወደዋለች፣ እንዲሁም ከእርሷ ነፍስ አብልጣ ታፈቅረዋለች። የእርሱን ሬሳ ወደ ግሸን አንወስደውም ስላልናት እመቤታችን በገዛ እጇ ታንቃ ከምትሞትብንስ አምላከ ዮሐንስ እግዚአብሔር ፈጣሪያችን ይረዳናል፣ ወስደን እንቅበርላት። እግዚአብሔርን ጥበማን መርምሮ ያውቃል። እርሷን ምክንያት አድርጎለት የዚህ ሰው ነፍስ ማዳን ይቻለው ይሆናልና። እንደ ልቦናዋ ተምኔት ተነሱ። ሬሳውንም ተሸክመን ግሸን እንውሰደውና ፈቃዷን እንፈጽምላት አሉ። ያንን ጊዜ አስከሬኑን ገንዘው እንዳይሸት እንዳይፈርስ በቁርበት ጠቀለሉት። አዲስ ልብስም ሰም ነክረው በእርሱም ጠቅልለው በአልጋ በቃሬዛ ተሸክመው መንገድ ጀመሩ። መንገድ መሄድ በጀመረው በሦስተኛው ቀን ከአንዲት ሀገር ደረሱ። ያችም ሀገር በውስጧ ያረጀች በመጥምቀ መለኮት ዮሐንስ ስም የተሰራች ቤተ ክርስቲያን ነበረባት። ያንን ሬሳ ይዘው ከደጇ ሰላም ዋለ ማደር ወደዛች ቤተ ክርስቲያን ቅጽር ውስጥ ገብተው አስከሬኑን አሳርፈው ተቀመጡ። ከዛች ቤተ ክርስቲያን ተቀምጠው ሳለ የዛች ቤተ ክርስቲያን ካህናቶች ወደ እነሱ መጥተው የንጉሡን ልጅ ዓመተ ዮሐንስን እመቤታችን ሆይ የሰውን ሬሳ አሸክመሽ ወዴት ትሄጃለሽ? ሬሳስ ተሸክማችሁ እስከ መቼ ድረስ ትሄዳላችሁ? በመጽሐፍ ሰው ሲሞት እንዲቀብሩት ትእዛዝ ተጽፏል። ደግሞም በአባቶቻችን ሲያያዝ የመጣው የሰው በድን ሳይቀበር ቀርቶ አያውቅም። አሁንም አንቺም ሕዝቡን አትንገላቱ። እነሆ ይህች ቤተ ክርስቲያን ሃይማኖት የቀና ምግባሩ የሰፋ ግሸን ደብረ ከርቤን ያሰራ የአያትሽ የዘራ ያዕቆብ አባት አጼ ዳዊት እናት ንግሥት እሌኒ በመጥምቀ መለኮት ዮሐንስ ስም ያነጸችው ቤተ ክርስቲያን ነው። ይህንንም ሬሳ መቃብር ቆፍረን ከዚህ እንቅበረው አሏት። ዓመተ ዮሐንስም እንዲህ በማለት አነጋገረቻቸው። ከአንደበታችሁ እንደሰማሁት ይህ ቤተ ክርስቲያን የአያቴ አጼ ዳዊት እናት ንግሥት እሌኒ በመጥምቀ መለኮት በቅዱስ ዮሐንስ ስም ያነጸችው ከሆነ ጌታዬ ፈጣሪ ኢየሱስ ክርስቶስም በማይታበል ቃሉ ለወዳጅ ዮሐንስ እንዲህ በማለት ቃል ኪዳን ሰጥቶታል። በአንተ ቤተ ክርስቲያን ውስጥ ሥጋዬና ደሜን የተቀበለ በብርሃን መርከብ ተሳፍሮ ባሕረ ሳተና ተሻግሮ መንግሥተ ሰማይን ይወርሳል ብሎ ለዮሐንስ የሰጠው ቃል ኪዳን በገድሉ መጽሐፍ ሰምታ አምና ያሳነጸችው
የዮሐንስ ቤተ ክርስቲያን ከሆነች ለእኔም ለመጥምቀ መለኮት ለቅዱስ ዮሐንስ በተሰጠው ቃል ኪዳን የዚህን ሰው ነፍስ ከሲኦል መከራ ያድንልኝ። ቤተ ክርስቲያኑን ክፈቱና ዕጣን ዕጠኑ፣ ቅዳሴ ቀድሳችሁ ሥጋ ወደሙን እንድትሰውና ለነፍሱ ድህነት ለምኑልኝ፣ እኔም ዕጣኑንና መገበሪያውን ሰጣችኋለሁ አለቻቸው። ካህናቱም እንዲህ አሏት፣ የጌታችን ሥጋውና ደሙን የምንሰዋው ሰው ሁሉ ኃጢአቱን ለመምህራን ንስሐውን ነግረው በደላቸውን በቁነና አርቀው በሕይወተ ሥጋቸው ሳሉ ከመከራ ሥጋ ከመከራ ነፍስ ያድነናል ብለው አምነው ወደ ቤተ ክርስቲያን ለመጡ ሥጋውን ደሙን ለመቀበል ለሚቀመጡት እንሰዋለን እንጂ ኃጢአቱን ሳይተው በዚህ ዓለም ፈጣሪውን በማሳዘን ሰውን በመመደብ ኖሮ የሞተ ሰው አድንልን በማለት አይደለም። ሐዋርያትም እንዲህ ያለውን ሥርዓት አላዘዙንም። ይህም ማለኛስ ፈጣሪያችንን መፈታተን ይሆንብናል። በቀድሞ ዘመን አባቶቻችን ሐዋርያት ንጹሐን ሆነው ስለተገኙ ድውያንን ይፈውሳሉ፣ ሙታንንም ያስነሳሉ። ይህ ሁሉ ተአምራት ስለ ቅድስናቸው ስለ ንጽህናቸው ተደረገላቸው። እኛ ግን ኃጢአተኞች ስለሆንን ዘመናችን ኃጢአት የሰፋበት ስለሆነ ስለ ኃጢአታችን አይሆንም እንልሻለን እንጂ ጌታችንስ በጽኑ እምነት ካላመኑት ምንጊዜም ቢሆን የሰውን ልመና ቸል የማይል ቸር የሆነ ርኅሩህ አምላክ ነውና። ይህችም ቤተ ክርስቲያን የአፄ ዳዊት እናት ንግሥት እሌኒ በመጥምቀ መለኮት ዮሐንስ ስም ያሳነጸችው መሆኗን በእውነት እንበል፣ ሐሰት እንነግርሻለን አሏት። ዓመተ ዮሐንስም ለካህናቶቹ መልሳ እንዲህ አለቻቸው፣ እናንተ ሥጋውን ደሙን የምንሰዋው ንጹሐን ለሆኑ ኃጢአት ስለሌለባቸው ነው ትሉኛላችሁ። ለመሆኑ በወንጌል የተናገረውን ቃል አላነበባችሁምን? ጌታችን በሚያስተምርበት ጊዜ እኔ ወደዚህ ዓለም የመጣሁት ጻድቃንን ለመፈለግ አይደለም፣ ኃጢአተኞችን በንስሐ ልጠራ መጣሁ እንጂ ያለውን አልሰማችሁምን? ዳግመኛም 100 በጎች ያሉት ሰው ከ100 ውስጥ አንዲቷ በግ ብትጠፋበት 99ኙን በበረሃ ትቶ የጠፋችውን አንዲቱን በግ እንዲያገኛት ድረስ ይፈልጋል። ባገኘውን ጊዜ ደስ ብሎት በጫንቃው ይሸከመዋል ያለውንስ አላነበባችሁምን? እንግዲህ እኔ መጥምቀ መለኮት ዮሐንስ ወዳጅ ከሆንኩኝ ፈጣሪውን ያጠመቀ ዮሐንስ ተገልጾ ከቤተ ክርስቲያን የደረሰ ሰው መንግሥተ ሰማይ ይገባል ብሎ ፈጣሪው በተሰጠው ቃል ኪዳን ኃይለ ተአምራቱን ይሰራልኝ ገቢረ ተአምራትን የሚሰራበትንም ስልጣን ዮሐንስ ከጌታው ቃል ኪዳን ተቀብሏልና። እንዲህም ራሱ ጌታችን ኢየሱስ ክርስቶስ በቃሉ ስለ ዮሐንስ ሲመሰክር ሴቶች ከወለዱት ከመጥምቀ መለኮት ዮሐንስ የሚበልጠው የለም ብሎ መስክሮለታልና አለች። በቁርጥ ሐሳብ በጥቡ ልቦና በጽኑ እምነት ይደረግልኛል ብላ ንዑድ ክቡር ወደሚሆን ዮሐንስ መጥምቅ በመራራ ሐዘን የሚያቃጥል እንባ ታለቅስ ጀመረች። ከሐዘኗም ጽናት ከምታወርደው እንባ ብዛት የተነሳ መላ ሰውነቷ ደከመ፣ መላ ሰውነቷ ዛለና እንቅልፍ ስላላት ከዛው ቁማ ከምታለቅስበት ቦታ ላይ እንቅልፍ ወሰዳት። በተኛችም ጊዜ በህልውናዋ ነጭ ርግብ መስሎ በነጭ ወፍ አምሳል መጥምቀ መለኮት ዮሐንስ ተገለጸላት። ዓመተ ዮሐንስ ነጭ ወፍ አየች። ከነጩም ወፍ ጋራ የወርቅ አክሊል በራሷ ላይ የደፋች በወርቅ አልጋ በወርቅ ወንበር የተቀመጠች የብርሃን ልብስ የለበሰች መልከ መልካም ሴት አብራው ነበረች። ያቺ በወርቅ አልጋ ላይ ተቀምጣ ነጭን ወፍ ትከተለው የነበረችው ሴት ዓመተ ዮሐንስን እንዲህ አለቻት፣ የአንድ ሐዋርያ ደም ሳይፈስባት የጌታችን ሰው መሆን ሕሙማን
ሞቱንና አምና የተቀበለች የነጻይቱ ሀገር የኢትዮጵያ ንጉሥ የአፄ ዳዊት የልጅ ልጅ እንደምን ሰነበትሽ ቸራለሽን ብላ ሰላምታ ሰጠቻት። እንዲህም በማለት አነጋገረቻት። ዓመተ ዮሐንስ ወይ ዓይንሽ ወደ ሰማይ አቅንተሽ ወደ ላይ ተመልከች። እነሆ መጥምቀ መለኮት ዮሐንስ እጹብ ድንቅ የሆነ ነገሩም ግሩም ምስጢር ሊገልጽልሽ ዛሬ ወደ አንቺ መጥቷልና አለቻት። ዓመተ ዮሐንስም ዓይኗን አንስታ ወደ ሰማይ ትመለከት ጀመር። በምትመለከትም ጊዜ ጨለማው የማይገፋ የሚያስጨንቅ የእሳት ባህር አየች። በእሳቱም ባህር ውስጥ የእሳት ዓሣዎች፣ የእሳት እባቦች፣ የእሳት ጉማሬዎች ነበሩበት። ከዛ ካየችው ነጭ ወፍ ጋር የብርሃን መርከብ ነበር። ለብርሃኑም መርከብ የወርቅ መሪ የወርቅ መግዘፊያ ነበረው። ያም ነጭ ወፍ ከዛ ከብርሃን መርከብ ላይ ወጣና በዛ በወርቅ መምሬ እየነዳው ከዛ ከጨለማው ባህረ እሳት ውስጥ ገብቶ ባህረ እሳቱን በብርሃኑ መርከብ ሲዋኘው አየች። ነጩም ወፍ በብርሃን መርከብ በእሳት ባህሩ ላይ እየሄደ ሳለ የእሳት ውሾች ጥቁር ላም የመሰሉትን ብዙዎችን ጥቋቁር ሰዎች አምጥተው ከዛ ከጨለማው ባህረ እሳት ውስጥ ሲጨምሯቸው ይህንንም ተመለከተች። በጨመሯቸው ጊዜ ከእሳቱ ባህር ውስጥ ያሉት የእሳት ዓሣዎች፣ የእሳት ጉማሬዎች፣ የእሳት ዘንዶዎች እነዚያን ጥቋቁር ሰዎች ሲያወጧቸው አየች። ያም ነጭ ወፍ በብርሃኑ መርከብ ላይ ተሳፍሮ የጨለማውን ባህረ እሳት እየዋኘ ከመካከሉ ላይ ደረሰና መርከቡን አቆመ። በመርከቡ ላይ እንደቆመ አንዱን የእሳት ጉማሬ አንገቱን አንቆ ያዘውና ሆዱን ሰነጠቀው። ሆዱንም በሰነጠቀው ጊዜ ከሆዱ ውስጥ መልከ መልካም ቀይ ልጅ እግር የሆነ አንድ ሰው አገኘና ከሆዱ ውስጥ አውጥቶ በወርቅ አልጋ ተቀምጣ ተከትላው ለነበረች ሴት እንዲህ ብሎ ሰጣት። ይህንን ሰው ወስደሽ ለልጅ ልጅሽ ለዓመተ ዮሐንስ አንቺ ስጫት። ዓመተ ዮሐንስ እኔን መጥምቀ መለኮት ዮሐንስን በጣም አድርጋ ትወደኛለች፣ ለቃል ኪዳኔም ታማኝ ነኝ አለቻት። የአፄ ዳዊት እናት ንግሥት እሌኒም መጥምቀ መለኮት ዮሐንስ እንዳዘዛት ያንን ሰው ተቀብላ ሽበላ አምጥታ ለዓመተ ዮሐንስ ሰጠቻትና ዓመተ ዮሐንስን ንግሥት እሌኒ እንዲህ በማለት አነጋገረቻት። ይህ ሰው የኢየሱስ ክርስቶስ ወይንም ንስር ሰጥቶሻል፣ እንጂ ተቀበይኝ አለቻት። ዓመተ ዮሐንስም እንዲህ በማለት ጥያቄ አቀረበችላት። እመቤቴ አንቺስ ማነሽ? ከአንቺ ጋር ያለው ወፍ ምንድነው? እሱ ማን ይባላል? በማለት ጠየቀቻት። ንግሥት እሌኒም እኔ አባትሽ አባት የሚሆን የአፄ ዳዊት እናት እሌኒ ይባላለው። ይህም በባህሩ አጠገብ ያለው ቤተ ክርስቲያን በመጥምቀ መለኮት ዮሐንስ ስም እኔ ያሳነጽኩት ነው። ይህም በነጭ ውሃ አምሳል ያየሽው ጌታችን ባለመዋል መጥምቀ መለኮት ዮሐንስ ነው። ያም በብርሃን መርከብ ሲዋኘው ያየሽው የእሳት ባህር ሲኦል ነው። የእሳት ባህርም ሲኦሉ ዓሣዎች፣ የእሳት ውሾች፣ ጉማሬዎች፣ መላእክት ጽልመት አጋንንት ናቸው። ይህም አምጥቼ የሰጠውሽ የሞተው የወዳጅሽ ነፍስ ነው። እነሆ በነጭ ርግብ አምሳል መጥምቀ መለኮት ዮሐንስ በብርሃን መርከብ ዋኝቶ ባሕረ ሲኦልን በርብሮ ከመላእክተ ጽልመት ወደ አውጥቶ ከዲያብሎስ እጅ ማርኮ በተሰጠው ቃል ኪዳን ነጥቆ አወጣልሽ። በድኑንም እኔ በስሙ ባሳነጽኩት ቤተ ክርስቲያን ውስጥ ሥጋውን ትቀብሪው ዘንድ ከሲኦል መከራ አውጥተሽ ሰጠሽ። ነፍሱንም ወደ መንግሥተ ሰማይ አሳረገልሽ አለቻት። ዓመተ ዮሐንስም ንግሥት እሌኒን እንዲህ በማለት ጠየቀቻት። ለመሆኑ በመጥምቀ መለኮት ዮሐንስ ቤተ ክርስቲያን የተቀበረ ሰው በነፍሱ ወቀሳ ከሰሳ የለበትምን? መንግሥተ ሰማይ ይወርሳልን? አለቻት።
እሌኒ ንግሥትም በገድሉ መጽሐፍ የተሰጠውን ቃል ኪዳን አልሰማሽምን? ስምህን የጠራ ዝክርህን ያደረገ በቤተ ክርስቲያን የተቀበረ ባሕረ ሲኦልን አያያትም በብርሃን መርከብ ተሻግሮ ወደ መንግሥተ ሰማይ ይገባል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን ገብቶለታል። አሁንም ምን አዲስ ቃል ኪዳን ዮሐንስ አፈወርቅ በገድሉ መጽሐፍ ውስጥ ያልጻፈውን እነግርሻለሁ። አንቺም ለካህናቶች ንገሪያቸው፣ ካህናቱም በገድሉ መጽሐፍ ጽፈው ለሕዝቡ እንዲያሰሙ ብላ ነገረቻት። ዓመተ ዮሐንስም ዮሐንስ አፈወርቅ በገድሉ ያልጻፈውን ከዚህ በፊት ሕዝቡ ያልሰሙትን ካህናቱም የማያውቁትን አዲስ ነገር ብነግራቸው እውነት ነው ይቀበሉኛልን? ብላ መለሰችላት። ንግሥት እሌኒም ልጄ ልብ ለማድረግ አድምጭኝ፣ አንቺም ለሕዝቡ ንገሪያቸው፣ መድኃኒተ ሥጋ መድኃኒተ ነፍስ ይሆናል፣ ከሲኦል መከራ ያድነናል ሲሉ በግድ ይቀበላሉ። ለዚህም አምነው ይቀበሉሽ ዘንድ ምስክር እንዲሆንልሽ በዚህ በመንዝ ሀገር ኪሎልና ማሙ የሚባሉ ወንድማማቾች ጠንቋዮች አሉ። እነሱም በዚች በዮሐንስ ስም ባሳነስኩት ቤተ ክርስቲያን አጠገብ ባለች ባህር ውስጥ አርሳድ የሚባል ጋኔን እየጎተቱ ሕዝቡን ያስመልካሉ። እኔ መጥምቀ መለኮት ቅዱስ ዮሐንስ እንዲህ በማለት ለምኜዋለሁ። መጥምቀ መለኮት ዮሐንስ ሆይ በተሰጠ ቃል ኪዳን በፈጣሪ ኃይል እነዚህ ጠንቋዮች በባህር ውስጥ በቤተ ክርስቲያን አጠገብ የሚመለከውን አርሳድ የሚባለውን ጋኔን አጥፋ። ሰው ሁሉ በቃል ኪዳን አምኖ የነፍሱን ድህነት ያውቅ ዘንድ ብዬ ስለለመንኩት። አንቺም ስለ ሕዝቦቹ እንዲህ በያቸው፣ ዮሐንስ አፈወርቅ በገድሉ መጽሐፍ ተጽፎ እንደሰማችሁት በወሩ የዮሐንስን ዝክር ያዘከረም ቁራሽ እንጀራ ወይም ቀዝቃዛ ውሃ ለድሃ በስሙ የሰጠ ሀብት ባይኖረው ዝክሩን ለሚያደርግ ሰው እንጨት ቢወስድ የዮሐንስን ቤተ ክርስቲያን ቢሰራ እንጨት ፈልጦ ማገር ቆርጦ ቢወስድ ይህም ባይቻለው ለጭቃ ማብኪያው ጭቃ ቢወስድ ለመደልደያውም ለጭቃ የሚሆን አፈር ቆፍሮ ቢወስድ መጥምቀ መለኮት ዮሐንስ ፈጥኖ ደርሶለት ወዳጅ ያለውልህ ይለዋል። የመጥምቀ መለኮት የዮሐንስ ገድል ሲነበብ ውሃ አምጥቶ በበላዩ ላይ አስነብቦ የተጠመቀ ሰው ከወር እስከ ወር የሰራው ኃጢአቱ ይሰረይለታል። በወር መጠመቅ ባይቻለው መስከረም 2 ቀን የሚጠመቅ 1 ዓመት የሰራው ኃጢአቱ ይሰረይለታል። እነሆ አንቺም ይህን ቃል ኪዳን ለሕዝቡ ንገሪ። በአርሳዲ ጋኔንና በኪኪሎ ጠንቋይ ላይ መጥምቀ መለኮት ዮሐንስ የተአምሩን ኃይል ከመግለጹ አስቀድሞ ሕዝቡ ይረዳ ዘንድ ይህንንም በድን በዚች ቤተ ክርስቲያን ውስጥ ስጋውን ቅበሪው፣ ነፍሱን ግን እንደተመለከትሽ ዮሐንስ በብርሃን መርከብ ዋኝቶ ከባሕረ ሲኦል አውጥቶ ከመላእክት ጽልመት እጅ ማርኮ በተሰጠው ቃል ኪዳን ወደ ገነት አግብቶታልና ብለሽ ንገሪያቸው አለቻት። ዓመተ ዮሐንስ እሌኒ ንግሥትን እንዲህ ብላ ጠየቀቻት። መጥምቀ መለኮት ዮሐንስ በወፍ አምሳል ያየሁት ለመሆኑ ወፍ ነው እንዴት አለቻት። ንግሥት እሌኒም እንዲህ በማለት መለሰች። ዮሐንስ ወፍ አይደለም፣ ከአራቱ ባህሪያት የተፈጠረ አንደኛው ሰው ነው። መክና ኑራ ካረጀች በኋላ ያገኘችው የክብርት የኤልሳቤጥ ልጅ ነው። ከጌታው መንፈግ ተቀድሞ ወንጌልን ያስተማረ ሰባኪ ንስሐ የሆነ ሰው ነው። ነገር ግን በወፍ አምሳል ያየሽው ሄሮድስና ሄሮዳዳ አንገቱን እስካስቆረጡት ድረስ በበረሃ ብቻውን እንደ ወፍ ተቀምጧል። በመምህርነትም ለእስራኤል ንስሐን እየሰበከ ሳለ ሕግ አፍርሶ ንጉሥ ሄሮድስ የወንድሙን ሚስት ስላገባ ቢዘልፈው ንጉሥ ሄሮድስና ሄሮዳዳ ተስማምተው አንገቱን አስቆረጡት። አንገቱን ከተቆረጠ በኋላ 2 ጆሮቹ በጌታችን ኃይል እንደ ክንፍ ሆነውለት በሰማይ እንደ ወፍ እየበረረ ሄሮድስን
የወንድምህን ሚስት ማግባት አይገባህም እያለ ዘልፎታል። የዮሐንስ አንገት በተሰጣት ክንፍ በዓለም ዙሪያ 15 ዓመት ታስተምራለች። ስለዚህም ወዳጆቹን ለመርዳት በነጭ ወፍ አምሳል ይደርስላቸዋል በማለት ይህንን ሁሉ ለዓመተ ዮሐንስ ነገረቻት። ከዛም ንግሥት እሌኒ ከእርሷ ተሰወረች። ዓመተ ዮሐንስም ይህንን ሁሉ ራእይ ካየች በኋላ ከእንቅልፏ ነቃች። እርሷም ካህናቶቹም የሀገሩን ሰው ሁሉ ሰብስባ ያየችውን ሕልም ነገረቻቸው። የዮሐንስንም ቃል ኪዳን አስረዳቻቸው። በዛ ዘመን የነበረው ሊቀ ካህናት ዘዮሐንስ ይባል ነበር። ንጉሡም አፄ ዘርዓ ያዕቆብ የዝቋላውን ገዳም አበምኔት አባ ማትያስ ይባሉ ነበር። አባ ማትያስና ሊቀ ካህናት ዘዮሐንስ ለቅሶ ለመድረስ ወደ ዓመተ ዮሐንስ መጡ። እርሷም ያየችውን ሕልም አንድ ባንድ ነገረቻቸው። ሊቀ ካህናት ዘዮሐንስም ቃሏን ሰምቶ እንዲህ አላት። የሚታመን መልካም የሆነ ሕልም አለ፣ የማይታመን ሰይጣናዊ የሆነ አጋንንት የሚያሳዩት ምትሃት ይኖራል። ስለዚህ መጽሐፍ ሕልም ሁሉ አትመኑ ይላል። አንቺ ገድለ ዮሐንስ የተነበበበት ውሃ ከኃጢአት አንጽቶ መንግሥተ ሰማይ ያወርሳል ትያለሽ። እኛ ከመጽሐፍ የሰማኑ ከመምህራን አንደበት ያገኘኑ ሐዋርያት ያዘዙንን ሥርዓት ወንድ በ40 ቀን ሴት በ80 ቀን ተጠምቀን ከሥላሴ ልጅነት እናገኛለን ይላል። ደግሞ ሰው ካደገ በኋላ ኃጢአት ሰርቶ በፈጣሪው ጋር ቢጣላ የሰራውን ኃጢአት የፈጸመውን በደል ሁሉ ለመምህራን ንስሐውን ነግሮ የተሰጠውን ቀኖና ጨርሶ መጽሐፈ ቄደር ቢጠመቅ ኃጢአቱ ይሰረይለታል። ይህንን አውቃለሁ። ቅዱሳን ጻድቃን ሰማዕታት በገድል ብዛት መከራ ከተቀበሉበት አጽማቸው ከተቀበረበት ቦታ ጸበል የፈለቀ እንደሆነ ከደዌ ሥጋ ይፈውሳሉ። ነገር ግን መንጽሔ ኃጢአት ይሆናል የሚባል አልሰማሁም። መቼም የቅዱሳንን ገድል አንብበን በስመ ሥላሴ ብንጠመቅ ይሆናል። ነገር ግን ሕዝቡን ሰብስበን ከኃጢአት ያነጻል፣ መንግሥተ ሰማይ ያወርሳል በማለት ብንነግራቸው ማን እውነት ብሎ ይቀበለናል? እኔ የዮሐንስን ቃል ኪዳን በማቃለል የሚከራከርሽ አይደለም። ጌታችን ራሱ ለሐዋርያት እንዲህ በማለት ሥልጣን ሰጥቷቸዋል። በዓለም ሁሉ ዞራቸው አስተምሩ፣ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ብሎ አዟቸዋልና። በማቴዎስ ወንጌል ጻድቁን በጻድቅ ስም የተቀበለ ጻድቁ ያገኘውን ዋጋ ያገኛል ብሎ በማይሻር ቃሉ ተናግሯል። ስለዚህ እኛም ሕዝቡም እንዳንጠራጠር የመጥምቀ መለኮት የዮሐንስን ገድል የተነበበበትን ውሃ መንጽሔ ኃጢአት ከሆነ ያየሽውም ሕልም እውነት መሆኑን እንረዳው ዘንድ መጥምቀ መለኮት ዮሐንስ በተሰጠው ቃል ኪዳን በእግዚአብሔር ኃይል በአማላጅነቱ እዚህ እንደተሰበሰብን ሰው ሁሉ ሕልምሽን እንዲያምን ታምራቱን ይግለጽልን። ምክንያቱም መጽሐፍ እንዲህ ይላል፣ ካህን ያልሆነ ሰው ሕልም አይቻለሁና ቤተ መቅደስ ገብቼ ታቦት ዳስሳለሁ ብሎ ቢነግራችሁ አምናችሁ አትቀበሉት ብሎናል። አንቺ የዮሐንስ ገድል የተነበበበት ውሃ መንጽሔ ኃጢአት ነው አልሽ። እኛም ከዚህ ባህር ላይ የዮሐንስን ገድል አንብበን የዮርዳኖስን ውሃ ሆኗል ተጠመቁበት ብንላቸው ሕዝቡም እንደ እብድ ቆጥረው እነዚህ ውሸተኞች ገድለ ዮሐንስ መጥምቅ ስለተነበበበት እንደ ዮርዳኖስ ውሃ ሆኗል እያሉ ያታልሉናል በማለት ያፌዙብናል። ስለዚህ እውነት በእውነት እናምን ዘንድ መጥምቀ መለኮት ዮሐንስ በአማላጅነቱ የተአምራቱን ኃይል ይግለጽልን እልሻለሁ አላት። ሊቀ ካህናቱ ዘዮሐንስና የንጉሡ ልጅ ዓመተ ዮሐንስ ይህንን የመሰለ ቃል በመነጋገር ላይ ሳሉ ይህች ዮሐንስ ቤተ ክርስቲያን አጠገብ ያለች ባህር እንደ ሰው አንደበት አውጥታ በሰብአዊ ቋንቋ ለሕዝቡ ሁሉ እንዲህ በማለት ተናገረቻቸው። ሊቀ ካህናት ዘዮሐንስ ልብ በማለት ሕሊናውን በመሰብሰብ እኔ የምነግርህን ስማኝ።
ግን አዋቂ መምህር ሆነህ እያለ አላዋቂ ሰነፍ መሆንህን በጣም አድርጎ የሚገርም ነው። አንተም ሕዝቡን ልብ በማለት የሚነግራችሁ ነገር ስሙኝ። መጥምቀ መለኮት ዮሐንስ ጌታችን መድኃኒታችን ኢየሱስ ክርስቶስ በፈለገ ዮርዳኖስ ባጠመቀው ጊዜ ዮርዳኖስ ተቀደሰች፣ ተባረከች። እኛም እንድንቀደስ እንድንባረክ እንደ ሰው እግር አውጥታ ዮርዳኖስ እየዞረች በዓለም ሁሉ ባለን ወንዞች ላይ በትንሹም በትልቁም ወንዝ ከበላያቸው ላይ አፈሰሰች። ስለዚህ በጌታችን በዮርዳኖስ ውሃ መጠመቅ ጠቅላላ ወንዞች ሁሉ ተቀደስን፣ ተባረክን። አሁንም አንተም ሕዝቡን ሁሉ አትጠራጠሩ። የዮሐንስ ገድል የተነበበበት ውሃ ሁሉ እንደ ዮርዳኖስ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተጠመቀበት ውሃ ይሆናል። ገድለ ዮሐንስ በተነበበበት ውሃ የተጠመቀ ሰው ከኃጢአቱ ነጽቶ ገነት መንግሥተ ሰማያት ይወርሳል። ዮሐንስ በሚያስተምርበት ጊዜ ሰዎች ወደ እርሱ እየመጡ ወደሚጠመቁበት ሰዓት እኔ ለተአምኖ ኃጢአት በሚያበቃ ውሃ አጠምቃቸዋለሁ፣ ከኔ በኋላ የሚመጣው ግን በእሳት ያጠምቃቸዋል በማለት ያስተምር ነበር። ይህንን ምስጢር ግን ያወቀ የለም። ዮሐንስ በውሃ አጠምቃችኋለሁ ብሎ በማስተማሩ በወንጌል ቃል ማመን ነው። ጌታችን ራሱ ያመነ የተጠመቀ ይድናል ብሏልና። እኔ ልንገራችሁ፣ በወንጌል ቃል ተማሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለመጥምቀ መለኮት ዮሐንስ የሰጠው ቃል ኪዳን ሳትጠራጠሩ እውነት ጽድቅ ነው ብላችሁ መኑ። መጥምቀ መለኮት ዮሐንስ በተሰጠው ቃል ኪዳን ለወዳጆቹ ሁሉ መንግሥተ ሰማይን ከፈጣሪው ይረከብለታልና። እሳት ብረትን አቅልጦ አንጥሮ ከብር ማዕረግ እንደሚያደርሰው ሁሉ ብርን አቅልጦ አንጥሮ ከወርቅ ማዕረግ እንደሚያደርሰው ፈጣሪውን ያጠመቀ ዮሐንስ ቃል ኪዳን ላመነበት ሰው እሳት ብረቱን ወርቁን ብሩን አቅልጦ እንደሚያጠራው የዮሐንስ ገድል በተነበበበት ውሃ የተጠመቀ ሰው ኃጢአቱ ቀልጦ ጠፍቶለት ባህረ ሲኦልን በብርሃን መርከብ ዋኝቶ ተሻግሮ ያለ ወቀሳ ያለ ከሰሳ ሰተት ብሎ በደስታ መንግሥተ ሰማያት የዮሐንስ ቤት ካለበት ይገባል። ያችን ባህሪንን ቃል ኪዳን ለሕዝቡ እየነገረቻቸው ሳለ ሕዝቡ ሁሉ እያየ ነጭ ወፍ ያችን ባህር ይዞራት ጀመር። ነጭ ወፍ ባህሩን እየዞረ ሳለ የነጎድጓድ ድምፅ ሰሙ። ያን ጊዜ መብረቅ ወርዶ አርሰዲ ተብሎ በባህሩ ውስጥ ይመለክ የነበረው ጋኔን ከባህሩ ውስጥ አውጥቶ ከሜዳ ላይ በሕዝቡ ፊት ጣለው። ያ ሰይጣን የጎተተ ሕዝቡን ያስመልክ የነበረ ኪሊሎ የሚባለው አስማተኛ ጠንቋይ እግዚአብሔር መልአክ ከሰማይ ዝቅ ከምድር ብቅ አድርጎ በነፋስ አውታር በአየር ላይ ሰቀለው። በዚህ ጊዜ ሕዝቡ ሁሉ ደንግጦና በጣም ሽብር ሆነ። ከጭንቀታቸው ብዛት ሁሉ ሕዝቡ ሁሉ በጣም የሚሆነው አጣ። ወዴት እንደሚሄድም ግራ ተጋቡ። ያን ጊዜ ከሰማይ እንደሚል ቃል ሰሙ። እናንተ በክርስቶስ ያመናችሁ አትሸበሩ፣ በእምነት የጸናችሁ ሁሉ ይህ ተአምር ስለ መጥምቀ መለኮት ዮሐንስ ቃል ኪዳን የተደረገ እንጂ እናንተን ለማጥፋት አይደለም። ወደፊት የሚነሱ ትውልድ የዮሐንስን ቃል ኪዳን ያምኑ ዘንድ የተደረገ ተአምር ነው። ይህም በነጭ ወፍ አምሳል ባህሩን የሚዞር ጌታውን ያጠመቀው መጥምቀ መለኮት ዮሐንስ ነው። እውነት በእውነት በነጭ ወፍ አምሳል ለዓመተ ዮሐንስ ተገልጾ በሕልም ታይቶ ባህረ ሲኦልን በብርሃን መርከብ ዋኝቶ የወዳጇን ነፍስ ከዲያብሎስ እጅ ማርኮ ያወጣላት የመጥምቀ መለኮት ዮሐንስ ይህ ነው አላቸው። ያም ቃል ይህን ነግሯቸው ዝም አለ። ከዚህ በኋላ ሕዝብ ሁሉ ፍርሃት ራቀላቸው። አርሳዲ የተባለው ጋኔንም ሄዱና መጠኑን ለማወቅ በክንዳቸው ቢከነዱት ቁመቱ 247 ክንድ ሆነ። ስፋቱ ቢከነዱት የጎኑ ስፋት 182። ጋኔኑን እየሳበ ይጠነቁል የነበረው ኪሊሎ የተባለው ጠንቋይ ከሰማይ ዝቅ ብሎ ከምድር ብቅ ብሎ
በነፋስ አውታር እንደ ብራና ተወጥሮ ተሰቅሎ 73 ወር ማለት 6 ዓመት ከ1 ወር በአየር ላይ ተሰቅሎ ከኢትዮጵያ ሀገር ከያወራጀው ከየጠቅላይ ግዛቱ ሁሉ የዮሐንስ ተአምር ስለተሰማ ሕዝብ ሁሉ ወደ ኪሊሎ ጠንቋይና ወደ አርሰንዲ ጋኔን እየመጡ ይመለከቱ ነበር። ከኢትዮጵያ ጠቅላይ ግዛት ከያወራጀው ሁሉ ሊያዩት ለሚመጡት ሰው ሁሉ ኪሊሎ ጠንቋይ በአየር ላይ ተሰቅሎ እንዲህ ያለ ለሕዝቡ ይነግራቸዋል። እናንተ ሰዎች ሆይ በእኔ የደረሰ መከራ እንዳይደርስባችሁ ጠንቋይ ሆናችሁ እንደኔ ጋኔን አትሳቡ፣ ሕዝቡንም አትሳቡ። ቅዱስ መጥምቀ መለኮት ዮሐንስ ከፈጣሪው በተሰጠው ቃል ኪዳን ያደረገኝን የፈጸመብኝን ተአምራቱን ኃይል ልብ በማለት ተመልከቱኝ። መጥምቀ መለኮት ዮሐንስ ቃል ኪዳን አታቃሉ፣ በእኔ የተፈጸመ ፍዳ እንዳያገኛችሁ። እግዚአብሔር አምላካችሁ በዚህ ዓለም ከሥጋዊ መቅሰፍት እንድትድኑ በወዲያኛው ዓለም በብርሃን መርከብ ተሳፍራችሁ ባሕረ እሳትን ተሻግራችሁ መንግሥተ ሰማይ እንድትወርሱ መጥምቀ መለኮት የዮሐንስን መድኃኒት አድርጎ ሰጣችሁ። በኃጢአት ለጨለመች ነፍሳችሁ የመጥምቀ መለኮት የዮሐንስን ቃል ኪዳን መብራት አድርጎ አስቀመጠላችሁ። መጥምቀ መለኮት ዮሐንስ በተወለደ ጊዜ አባቱ ዘካርያስ እንዲህ በማለት ትንቢት ተናግሮ ነበር። በጨለማ ውስጥ ላሉት ብርሃን በራላቸው። እኛን በጎበኘን በአምላካችን ትእዛዝ በጨለማ ውስጥ ላሉት ብርሃንም በበራላቸው ጊዜ በሞትም ጥላ ስር ለተቀመጡት ብርሃን ወጣላቸው። አንተም ሕፃን የልዑል እግዚአብሔር ነቢይ ትባላለህ፣ መንገዱን ትጠርግ በጌታ ፊት ትሄዳለህ በማለት የተናገረውን ትንቢት እነሆ እውነትን በል። ሐሰት ተፈጸመለት። ዮሐንስ ሆይ ለንስሐ እምነት የሚያበቃውን መንገድ ጠርገሃልና ንዑድ ክቡር ነህ። ከጌታችን ከኢየሱስ ክርስቶስ ፊት ያለ ወቀሳ ያለ ከሰሳ የሚያደርስ የዮሐንስ ቃል ኪዳን ምን ይረቅ ምን ይደንቅ! ኦ ወዮ! ለዮሐንስ ቃል ኪዳን አንክሮ ይገባል። ይህ ሁሉ ጸጋ ክብር የተሰጠው ሰው ሁሉ በብዛት ጽድቅን ሰርቶ አይደለም፣ እንደ ችሎታው መጠን በመጥምቀ መለኮት ዮሐንስ ስም ቁራሽ እንጀራ ቀዝቃዛ ውሃ የሰጠው ሁሉ ነው እንጂ። መጥምቀ መለኮት ዮሐንስ በተሰጠው ቃል ኪዳን ትንሽ በተሰጠ ፈንታ በጌታው ፊት አትረፍርፎ ያቀርብለታል። አባቶች፣ እናቶች፣ ወንድሞች፣ እህቶች ወይ እንደ ዓመተ ዮሐንስ አብዝቶ ኃጢአትን የሰራ የለም። የመጥምቀ መለኮት የዮሐንስም ስም ተራዳኢ ስላደረገች የወዳጇ ነፍስ ከሲኦል መከራ ዳንላት። የመጥምቀ መለኮት ዮሐንስ ቃል ኪዳን አማላጅነት ጥበቃ ስላደረገች ይህ ሁሉ ቸርነት ተደረገላት። እኔም ኪኪሎ ጠንቋይ ግን ፈጣሪን ስለበደልኩ የዮሐንስንም በደል ስለ ቃል ኪዳንን ስላመንኩኝ በሥጋዬ በምድር ብቅ ከሰማይ ዝቅ አድርጎ በነፋስ አውታር ሰቅሎ እንደምትመለከተው ሁሉ የተአምራቱን ኃይል ገለጸብኝ። በነፍሴ ጨለማውን ወደማይገፋ ትል ወደማያንቀላፋ ወደ ባሕረ ሲኦል ሲቃይ አወረደኝ እያለ 6 ዓመት ከ1 ወር ሲናገር ኖረ። ዓመተ ዮሐንስ ግን በራእይዋ እንዳየች ሁሉ ግሸን ወስዳ ለመቅበር ይዘው የነበረችው አስከሬን በመጥምቀ መለኮት ዮሐንስ ቤተ ክርስቲያን ቀበረችው። ነፍሱንም በሕልሟ እንዳየች በብርሃን መርከብ ባሕረ እሳትን ዋኝቶ ሲኦልን በርብሮ ከመላእክት ጽልመት ሆድ አውጥቶ ከዲያብሎስ እጅ ማርኮ ወደ ገነት አስገባት። በድንጋሌ ሥጋ በድንጋሌ ነፍስ የጸናች የቅድስት ክብርት ማርያም አማላጅነት የመጥምቀ መለኮት ንዑድ ክቡር ዮሐንስ ቃል ኪዳን አማላጅነት በወደቅን ጊዜ አንስቶ በተፍገመገምንም ሰዓት ደግፎ በሐዘን ወራት አጽናንቶ በታመመን ዓመት ፈውሶ እንደ ድካማችን አበርትቶ ዝክሩን ለማዘከር ቤተ ክርስቲያኑን ለመሳም ያብቃን። አሜን። የመጥምቀ መለኮት ዮሐንስ አማላጅነት የአበው አባቶች የአባ ሳሙኤል የአባ ኢሳይያስ ልመናቸው በረከታቸው ይደርብን። አሜን።
የልዑል እግዚአብሔር ቤተሰቦች፣ የመጥምቀ መለኮት የቅዱስ ዮሐንስ ወዳጆች፣ አምላካችን እግዚአብሔር መጥምቀ መለኮት በተሰጠው ቃል ኪዳን እንዲምረን እግዚአብሔር አምላካችንም ጸሎትና ልመናችን እንዲቀበልለት እንዲህ እያልን እናመስግነው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን።